እሺ እና ስለ ቤተ ክርስቲያን ጽዳት እንነጋገራለን። ቤት ስለማጽዳት ህይወት ስለማጽዳት እና ስለምን እንደምንነጋገር ትንሽ ወደፊት ሲሄድ ይገባችኋል። በመጽሐፍ ቅዱሳችን ውስጥ ስለ ቤተ ክርስቲያን ሲናገር ዓለምንም ነውር ዓለምንም የፊት መጨማደድ እንድትሆን ጌታ ቤተ ክርስቲያንን ይፈልጋል። ይህ ማለት ነው ጽድት ያለች ቤተ ክርስቲያን፣ የተዋበች ቤተ ክርስቲያን፣ ውበቷን የጠበቀች ቤተ ክርስቲያን እንድትሆንለት ይፈልጋል። ሙሽራው ስለሆነች የነቃች ቤተ ክርስቲያን፣ የተዘጋጀች ቤተ ክርስቲያንን ጌታ ይጠብቃል። ስለዚህ ነው መንፈሱን ይራራል። አስታውሱ እንደሆነ በመጽሐፈ አስቴር መጽሐፍ ላይ አስቴርን ኦልሞስት ለአንድ ዓመት ያህል በሽቱ ያሸዋት ነበረ፣ በቅባት ይቀቧት ነበረ፣ ለንጉሱ ያቆነጇት ያዘጋጇት ነበረ። ለምን? ንጉሱ ፊት ሞገስ እንድታገኝ የሚያደርግ በቃ በተለያየ አይነት ጠረንን በሚለውጡ በጥሩ ጠረን እንደ ሽቶ ማለት ነው። በተለያየ አይነት ዕጣኖች እያጠኗት ውበቷ እንዲጨምር በተለያየ ቅባት አስቴርን ያሸዋት ነበር። ሄጌ የሚባል ጃንደረባ ተሰጥቷት ነበረ። ደንገጥሮች ነበሯት የሚያለባብሷት የሚያሳምሯት። ልክ እነዚህ ቤተ ክርስቲያንን የሚያስወጓት አገልጋዮች እግዚአብሔር በየጊዜው አዘጋጅቶልናል። ክብር ለእግዚአብሔር ይሁን። ስለዚህ አንድ ቀን ወደ ንጉሱ ጋር መግባታችን ስለማይቀር እኛም በዘይት የተለወስን እንድንሆን መንፈስ ቅዱስ ይርዳል። በመንፈስ የተዳሰሰ መዓዛ ያለን እንድንሆን እግዚአብሔር ሁላችንንም ይርዳል። በመጽሐፍ ቅዱሳችን ውስጥ 7 ሚስጥራቶች አሉ። እነዚህ 7 ሚስጥራቶች ተራ በተራ ሐሳባቸውን ዝም ብዬ እናገረዋለሁ፣ እናንተ ለማስታወስ ሞክሩ። እግዚአብሔርን የመምሰል ሚስጥር፣ የኢየሱስ ክርስቶስ በእኛ ውስጥ የመኖሩ ሚስጥር፣ በክርስቶስ ውስጥ እኛ የመሆናችን ሚስጥር፣ እንደገና ዛሬ ትላንት በተማርነው መሰረት የንጥቀት ሚስጥር፣ ከዛ የአመፅ ሚስጥር ብሎ መጽሐፍ ቅዱስ ይናገራል። 6ኛው የባቢሎን ሚስጥር ነው። አሁን በዚህ የመጨረሻው ክፍላችን የምንነጋገረው ስለ ባቢሎን ሚስጥር ወይም ሚስጥረ ባቢሎን፣ ስለ ባቢሎን አሰራር፣ የባቢሎን መንፈስ ምን እንደሆነ እሱን እንነጋገራለን። ቤተ ክርስቲያንን በተደጋጋሚ ከሚያደክማት ነገር አንዱ የባቢሎን አሰራር ምን ማለት እንደሆነ እንነጋገራለን። ስለ ባቢሎን በመጽሐፍ ቅዱሳችን ውስጥ ስንመለከት እንግዲህ ስለ ባቢሎን ሚስጥር ስንነጋገር ባቢሎን አጀማመሩን ብነግራችሁ ደስ ይለኛል። ሲጀምር ናምሩድ የሚባል ሰው በዘፍጥረት መጽሐፍ ላይ ባቢሎን የምትባልን ከተማ እንደመሰረተ መጽሐፍ ቅዱስ ይነግረናል በዘፍጥረት ላይ እና ይሄው ባቢሎን ደግሞ በሮም ተመስሎ ደግሞ ባቢሎን ወደቀች፣ ታላቂቱ ባቢሎን ወደቀች የሚል መልእክትን ትሰማላችሁ በዮሐንስ ራእይ ላይ። ዘፍጥረት ላይ ናምሩድ እንደመሰረታት፣ መጨረሻ ላይ ደግሞ እንደምትፈራርስ ታላቂቱ ባቢሎን እንደምትወድም ይናገራል። ነገር ግን ሌላው ደግሞ እስራኤልን ወደ ግዞት የወሰደው ናቡከደነጾር የነገሰባት ባቢሎን አለች። ስለዚህ ባቢሎንን በ3 የጊዜ ሂደቶች ውስጥ እናያታለን። በዘፍጥረት እናያታለን። እንደገና እስራኤል በግዞት በሄደችበት በ70 ዓመት እንመለከታታለን። እንደገና ደግሞ በሮም ወይንም ደግሞ በመጨረሻው ዘመን በዮሐንስ ራእይ ላይ ባቢሎንን እንመለከታለን። ስለዚህ ምንድነው ይሄ ባቢሎን? የትኛው ባቢሎንን ነው መጽሐፍ ቅዱስ የሚናገረው? የዘፍጥረቱ ባቢሎን ነው? የናቡከደነጾሩ ባቢሎን ነው? ወይስ መጨረሻ ላይ ወደቀች ተብሎ የተነገረላት እሷ ናት ወይ? እቺ ባቢሎን የትኛው ባቢሎን? ለምን በ3 የታይም ዞን ውስጥ ትመለከቷታላችሁ? እሱን እንመለከታለን። መጽሐፍ ቅዱስ እንደዚህ ይላል፣ የካም ልጅ ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽ ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰበቅታ ናቸው። የራማ ልጆች ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እንግዲህ ኩሽ ማን እንደሆነ በታሪክ ውስጥ ስትመለከቱ እኛንም የሚነካ ነገር ይመስላል። በእርግጥ ሴምም ሊኖር ይችላልና ግን ኩሽ ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። ናምሩድ ይህንን በታሪክ ለማሳየት ያህል ኖህ 3 ልጆች ነበሩት፣ ሴም፣ ካም፣ ያፌት። እነዚህ 3 ልጆች ነበሩት እና ካምን ታውቁታላችሁ። የካም ልጅ ከነዓን እርጉም ይሁን ብሎ ተነገረ። ኩሽ አይደለም የተረገመው፣ ከነዓን ነው የተረገመው።
ከነዓናውያን ደግሞ ታስታውሱ እንደሆነ እስራኤላውያን ከግብጽ ከወጡ በኋላ እንዲያጠፏቸው እግዚአብሔር ትእዛዝ የሰጣቸው ዋውያኖች፣ ከነዓናውያን፣ ኢያቡሳውያን፣ ምናምናውያን የተባሉት እነሱ ዘሮች ናቸው እንጂ አፍሪካውያኖች አይደሉም። ድሮ ቅኝ ገዢዎች ምን ይሉ ነበር? ጥቁሮች የተረገሙ ናቸው፣ ምክንያቱም እግዚአብሔር የኩሽ እንትኖች የከነዓን ልጆች ናቸው ይላሉ። ነው አይደለም። ኩሽ አይደለም የተረገመው፣ ከነዓን ነው የተረገመው። ስለዚህ ከነዓን መካከለኛው ምስራቅ ላይ ይኖሩ የነበሩ የጠፉ ዘሮች ናቸው አሁንም። ነገር ግን ካም ግን ማንን ወለደ? ኩሽን ወለደ። እና አሁንም የካም ልጆች ግብጽ፣ ፉጥ፣ እንደገና ከነዓን እነዚህ አሉ። እነዚህን ዘሮች ካየን በኋላ ተከትለን ስንሄድ ኩሽ ሌሎች ልጆች አሉት። ተመልከቱ። ሴባ፣ ሀቪላ፣ ሳብታ፣ ራምሃ፣ ሳብትካ፣ ናምሩድ። ስለዚህ የኩሽ ልጅ ናምሩድ ነው። በዝርያ ከኛ ጋራ የሚገናኝ ነገር አለው ከኢትዮጵያ ጋራ። ኩሽ ብሎ ኢትዮጵያን ነው ብዙ ጊዜ መጽሐፍ ቅዱስ ላይ የሚጠራ፣ ወይንም ይሄ ሳውት ሱዳን ነው ሱዳንን እና ኢትዮጵያን የሚጠቀልል ፓርት ነው ተብሎ ይታመናል። እና ናምሩድ መጽሐፍ ቅዱስ ሲናገር ስለሱ ማፕ ላወጣላችሁ ብዬ ነው ምናልባት። ኦኬ እንደዚህ ይላል። በምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድር ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አለ። ይሄ የናምሩድ ስራ ነው። ግንቡን ሲሰራ ያ ባቤል ወይም ባቢሎን የሚለው የቋንቋ ኮንፊውዥን ወይም በቋንቋ ግራ መጋባት የቋንቋ መደበላለቅን ያሳየናል። እና እግዚአብሔር ለምን ደበላለቃቸው ብለን ስንመለከት ከዚህ በፊት አንዳንድ ታሪኮች አሉ። ወደ ኋላ ታሪክ ሄጄ ልንገራቸው። እንዳልኳችሁ ናምሩድ ነው የመሰረታት። ናምሩድ በባህሪው ክፉ፣ በጣም መጥፎ፣ በጣም ጨካኝ የሆነ አዳኝ ነበረ። አዳኝ ማለት ግን የሰዎችን ነፍስ የሚያድን ወይንም ደግሞ ሂዩማን ሳክሪፋይስ የሰዎችን ነፍስ የሚሰዋ ለጣዖት የሚሰዋ ሰው ነበር ይባላል። አንዳንዶች እንደ ኤናቅ ልጆች ጃይንት ወይንም ደግሞ እንደ ነፍሊም ያለ ነው ብለው ያምናሉ። ይህንን ታሪክ የነገርኳችሁ እንግዲህ ኃያል ሰው ነበረ። ሚስቱ በታሪክ ውስጥ ስትመለከቱ ሰሚራሚስ ትባላለች። ሰሚራሚስ ልጇ ተሙዝ ይባላል። እስራኤል ለተሙዝ ያለቅሱ ነበር የሚል ካነበባችሁ ተሙዝን እንደ አምላክ ስለወሰዱት ነው። የባቢሎን አምልኮ አንዱ ተሙዝ አምላካቸው ነው። እና ይሄ ታሪክ አለ። ከዚህ ታሪክ ጋር ስትመለከቱ ሁል ጊዜ ናምሩድን እንደዚህ አድርገው ይስሉታል። በጣም ኃያል የሆነ አዳኝ የሆነ አንበሳ በእጁ መግደል የሚችል ጃይንት የሆነ ሰው አድርገው ነው የሚስሉት ታሪክ ላይ። ይህንን ያገኘሁት በብሪቲሽ ሚውዚየም ላይ ነው። ይህንን ፎቶ ናምሩድ ሚስት ናት ብያቸዋለሁ። ናምሩድ ባቢሎንን የመሰረተ ነው። እና ናምሩድ ጣዖት አምላኪ ስለሆነ ራሱንም አምላክ ስላደረገ ሴም ገደለው የሚል አፈ ታሪክ አለ። ሴም ገሎታል ይባላል። እና እንግዲህ ዓለም ብዙ ታሪክ አላት። ከሆነ ሳሚራሚስ የዛን ጊዜ ምን አደረገች ይባላል። ልክ ሴም እንዳይገላቸው ለእግዚአብሔር የሚቀና ሰው የእግዚአብሔር ዝርያ ስለሆነ በስውር ሰዎችን መሰዋት ትጀምራለች። እና ባሏ የጨረቃ አምላክ ሆነ ተባለ። ናምሩድ የጨረቃ አምላክ ሆነ። እሺ ሰዎች ደግሞ ከዛ ያንን ማምለክ ቀጠሉ። ከዛ በጣም የሚሰቀጥጠው ሌላው ታሪክ ከልጇ ከተሙዝ ወለደች ይባላል ሰሚራሚስ። እና ብዙ ስዕል ላይ ስትመለከቷት ሰሚራሚስን ሁሌ ከልጇ ጋር ነው የምታዩት፣ እናትና ልጁ። ከዛ ጊዜ ጀምሮ ነው እናትና ልጁ ምስል የመጣው። አማርኛ እየገባችሁ ነው? ከዛ ጊዜ ጀምሮ እና የህብረተሰብ በባቢሎን የህብረተሰብ ደረጃዎች አሉ። የመጀመሪያው ደረጃ ስትመለከቱ ንጉስ ሉዓላቶች አሉ። እነሱ አዊሉ ይባላሉ። ጨዋ ወታደሮች ደግሞ ምሽኬኑ ይባላሉ። ሌሎች ደግሞ የበታችኛው ክፍል ያሉ የዕዳ ባሪያዎች የሆኑ ዋርዱ ተብሎ ይጠራሉ። ህብረተሰቡ እንትን አለው ምንድነው መደብ አለው። የኑሮ መደብ ደረጃዎች አሉት። እና
ባቢሎን በብዙ ነገር የሰለጠነች ናት፣ የስልጣኔ ምንጭ ናት። ይሄ እዚህ ጋር ስዕሉ በደንብ አይታያችሁ ይሆናል። ነገር ግን እዚህ ጋር የምትመለከቱት እላዩ ላይ ጽሑፍ አለ። ሐሙራቢድ ኮድ ይባላል። ሕገ መንግስታቸው በድንጋይ ላይ ተቀርጾ በየከተማው ጥግ ላይ ይቀመጥ ነበረ። ለምሳሌ አንዳንድ እነሱ ሕጋቸውን ልንገራችሁ። ልጅ አባቱን ቢመታ እጁ ይቆረጥ ይላሉ። ሴት ብታመነዝር በወንዝ ውስጥ ትስጠም ይላሉ። አንድ ወንድ ሴትን ቢመታና ብትጨነግፍ 10 ሰቅል ይክፈል፣ ብትሞት ግን ሴት ልጁ ትገደል። ይሄ የባቢሎናውያን ሕጋቸው ነው በዛ ጊዜ የነበረ። ልቀጥልና በከተማ ውስጥ በየቦታው ይሄ ጽሑፍ ይቀመጥ ነበር። አጻጻፋቸው ይሄንን ይመስላል። ፍጹም ከኛ አጻጻፍ ጋር የተለየ ነው እና በከተማ ውስጥ ሕገ መንግስት ሁሉ ሰው እንዲያዩ ይቀመጥ ነበር። ባቢሎን ብዙ አማልክቶች አሉ፣ ወይንም ፖሊቴይዝም ይባላል። ብዙ አማልክቶችን የሚያመልኩ ናቸው እና እርስ በርስ ደግሞ በአማልክት ይጣላሉ። የኔ አምላክ ኃይለኛ ነው፣ የኔ አምላክ ከዚህ ይጠብቀኛል፣ እርሻዬን ይባርካል፣ ልጆች ይሰጠኛል እያሉ እርስ በርሳቸው በአማልክት ይጣላሉ። መርዱክ የሚባል የባቢሎን ታላቅ አምላክ አለ ይባላል እና መርዶኪዮስ የሚል ቃል ከሰማችሁ ከመርዱክ ከሚለው የመጣ ነው እና ብዙ ሕንፃዎች ለአማልክት የቀደሱት ቦታ አላቸው። በኋላ አሳያቸዋለሁ። ዝጉራት ይባላል። ትልቅ መቅደሶች ነበሯቸው በአምልኮ እና ለአማልክት የተለያየ አይነት የምግብ የቅርጻ ቅርጽ የሰው ሰውነትን እንደ መስዋዕት አድርገው ይሰጣሉ። ለምሳሌ እጁ የታመመ ሰው የእጅ ስዕል ወይንም የእጅ ምስልን በጭቃ ሰርቶ መስዋዕት አድርጎ ይሰጣል እጁ እንዲፈወስ። አይኑን የሚያመው ሰው አይኑን ሰርጎ ይሰጣል ሰውነታቸውን። እንደዛ ያደርጋሉ። መተት አለ፣ ጥንቆላ አለ፣ ድግምት አለ። ፈውስን ለማድረግ ይሞክራሉ። እያንዳንዱ ቤተሰብ ደግሞ ውቃቢዎች አሏቸው እና የታወቁት አማልክቶቻቸው መርዱክ ይባላል፣ የአማልክት ሁሉ አምላክ ይባላል። ሌላው ይባላል፣ የጥበብ አምላክ ይባላል። ሻማሽ የሚባል የፍርድ አምላክ የፀሐይ አምላክ አላቸው። ኢሽታር የፍቅር አምላክ፣ የጦርነት አምላክ ወይንም አስታሮት በኋላ ስሙ ተለውጦ አስታሮት ወደ ማለት ይመጣል። ቲያማት የምትባል የዘንዶ ሴት አምላክ አላቸው። እሷ ስትገደል በመርዱክ ስለገደላክ መርዱክ በቆዳዋን ወጥሮ ምድርና ሰማይን ሰራባት ብሎ ያምናሉ። ይሄ እነሱ እምነት ነው። ናቡ የመርዱክ ልጅ ነው። ናቡከደነጾር፣ ናቡዘረዳን፣ ናቡ ምናምን ስማቸው ሁሉ ከናቡ ጋር የተያዘ ነው። መጽሐፍ ቅዱስ ላይ ትመለከቷቸዋላችሁ። ስለዚህ የባቢሎን አማልክቶች ብዙ ናቸው። ፖሊቴይዝም ማለት ብዙ አማልክትን የሚያመልኩ ናቸው። ዝጉራት ያልኳቸው ይሄ ነው፣ መቅደስ የሚሰሩት። ይሄ ኢራቅ በቃ አሜሪካኖች ከመያዛቸው በፊት ሳዳም ሁሴን እንደገና ለመስራት የሞከረው ዝጉራት ይህንን ቤተ መቅደስ ነበረ እና የመርዱክ ቤተ መቅደስ ነው። ወይንም ቤል የሚባል የመብረቅ አምላክ አላቸው፣ ወይንም የነጎድጓድ አምላክ የሚባል ቤልሻዛር፣ ቤል ምናምን ሲባል ከሰማችሁ ደግሞ ከአማልክቶቻቸው ልክ እንደኛ ወልደ ማርያም፣ ገብረ ማርያም እንደሚባል እነሱም ቤል ምናምን ቤል ምን እያሉ የሚቀጣጥሉት ስም ነበራቸው። ይህንን ቶሎ ቶሎ የምነግራችሁ ለምን ነው? ከባቢሎን ከየት እንደጀመረ ላሳያችሁ ነው። ተመልከቱ አማልክቶች እንዴት አድርገው ስማቸው እየተለዋወጠ እንደመጣ። ለምሳሌ ባኦል ወይንም በዓል በእስራኤል ባኦል ሲባል ተሙዝ ነው የሚባለው። አስታሮት ነው። ይሄ በእስራኤል ሀገር ነው። በባቢሎን ደግሞ ቤሉስ፣ ተሙዝ፣ ሪሃ፣ ኢሽታር ይባላል። በአሶር ኒኑስ፣ ሄርኪለስ፣ ቤልቲስ ይባላል። በግሪክ ሌሎች እንደዚህ ዙስ፣ ዳያንስስ፣ አፍሮዳይተስ፣ ሮም ጁፒተር፣ አቲስ፣ ሲቤሌ፣ ህንድ ቪሽኑ፣ ክሪሽና፣ ዳቫኪ በየአገሩ እነዛው አማልክቶች ስማቸው እየተለዋወጠ በሁሉ ሀገር ውስጥ ኮፒያቸው ስማቸው አለ። የባቢሎን ሲስተም የባቢሎን አምልኮ ዓለምን እንዴት እንደገዛው እንድትመለከቱልኝ። ስለዚህ ባቢሎን በዛም ዘመን ነበረች። ተመልከቱ እነዚህ የተለያዩ ሀገሮች ናቸው። ምሳሌ አድርጌ ላሳያችሁ። እዚህ ጋር የምትመለከቱት ቻይና ውስጥ ነው። እናትና ልጁን ታያላችሁ። ሰሚራሚስና ተሙዝ ምልክት ነው የሚያሳያችሁ። ማርያምና ኢየሱስን ማለት አይደለም፣ ግን ሌላ ነው ስማቸው። በሌላ እምነት ውስጥ ነው፣ ክርስቲያኖች አይደሉም። ይሄ በግብጽ ነው። አይሲስና ሆረስ ይባላሉ እናትና ልጁ። እዚህ ጋር ስትመጡ ደግሞ ሰሚራሚስና ተሙዝ ናቸው። እዚህ ጋር ሺንሙ፣ እዚህ ጋር ጃፓን ይመስላል። እዚህ ጋር ደግሞ ኩዋንይን ቻይና ይመስላል። እነዚህ ሀገሮች ሁሉ እናትና ልጁ ምስሎች አሏቸው። ወንጌል አልሰሙ። ከየት አመጡት? የማርያምና የኢየሱስ ምስል አይደለም። ጥንታዊ ከክርስትና በፊት እንደዚህ አይነት ምስሎች አሏቸው። ከየት መጡ ካላችሁ እነዚህ በሙሉ ባቢሎን
ይህች ዓለም ሁሉ ነገሯ መሰረቷ ያለው ባቢሎን መንፈስ ስላለ ባቢሎን ዓለም ሲጀምር ጀምሮ ቀድማ በስልጣኔ ስለወጣች አገራት ሁሉ መተዳደሪያቸውን ይሁን አኗኗር ይሁን ዘያቸውን ይሁን በሙሉ ይወስዱ የነበረው ከባቢሎን ነው። በምስሉም ላይ ቀደም ብለን የተመለከትነው ባለፈው የተመለከትነው ምስል ወርቁ የሆነው ባቢሎን ነው እና በኋላ እየመጣ መጣና እናትና ልጁ ክርስትና ውስጥም ገብቷል። በቻይና ሺንግሞ ላሳያችሁ ነው። በኢንዲያ ደቫኪ ክሪሽና፣ በኤፌሰስ ዳያና ማዘር ኦፍ ጋድስ የአማልክት እናት ተብላ፣ በኢጅፕት አይሲስና ሆረስ ተብሎ፣ እንደገና በግሪክ በሮም በእስራኤል አስታሮትና ባኦል ተብሎ ይሄው የእናትና ልጁ ምስል በየቦታው ሄዶ ትመለከታላችሁ። ለምን አነሳኸው ብላችሁ ከጠየቃችሁኝ ባቢሎን ጥንታዊ ሀገር ነው እና ይሄ ባቢሎን መንፈሱ መናፍስቶች አይሞቱም ይታሰራሉ እንጂ አይሞቱም። ምክንያቱም እግዚአብሔር ስለፈጠራቸው እግዚአብሔር እስትንፋስ ስለሰጠ ለሰው ዘር ሁሉ ሰው እንኳን ቢሞት ለዘላለም የሚኖር ነው ወይ መንግስተ ሰማያት ወይ ሲኦል። ስለዚህ መናፍስቶች ስለማይሞቱ ይቀጥላሉ። ስለ ባቢሎን የምነግራችሁ ምክንያት ስላለኝ ነው። ትምህርታቸው ስትመለከቱ 8 ዓመት ሲሆናቸው ትምህርት ቤት ይገባሉ። ትምህርት ቤቱ የጸላት ትምህርት ቤት ይባላል። ቋንቋ ይማራሉ። የተለያየ ጸሐፍቶች ይሆናሉ ተምረው ሲጨርሱ። ስለዚህ ትምህርት ቤት የጀመረው በባቢሎን ነው። ከአስትሮሎጂ ተነስተው አስትሮኖሚ ጀምረዋል። የጨረቃ ግርዶሽ የጀመሩት ያጠኑት ካላንደር የሰሩት እነሱ ናቸው። ሳይንስ፣ ማት፣ ስነ ጽሁፍ የሰሩ እነሱ ናቸው። መዝሙራቸው፣ ጸሎታቸው፣ ግጥማቸው፣ ህገ መንግስታቸው ሁሉ በሸክላ እንደ መጽሐፍ ተቀምጧል። ውስብስብ የሆነ ቀዶ ጥገና ያደርጉ ነበር ይባላል። በዛ ጊዜ የመድኃኒት እውቀት አላቸው። አይንን ያክማሉ። ከ2000 በላይ መጽሐፍት ነበራቸው። ላይብረሪ ነበራቸው። የኛ የምንለው አይነት መጽሐፍ ባይሆንም ጥንታዊ ህዝቦች ናቸው። በሸክላ የተቀረጹ ብዙ ጽሁፎች አላቸው። በነገራችን ላይ በጥላ ሰዓትን መቁጠር የጀመሩት ባቢሎናውያን ናቸው። ሰዓት እጃችን ላይ የጀመሩት እነሱ ናቸው። ምን ማለት ነው? ፀሐይ ስትዞር በጥላ እያደረጉ ሰዓቱን ይገምቱ ነበረ። ቀትር ሲሆን መስመር እያሰመረ የሚያሳያቸው ማለት ነው። ስለዚህ በጥላ ሰዓትን መስፈር የጀመሩት እነሱ ናቸው። ዓመትን በ12 ወራት የከፈሉት ባቢሎናውያን ናቸው። እስካሁን ያለነው በባቢሎን ሲስተም ውስጥ ነው ያለነው። በዓመት እንደዚህ ያደርጋሉ። ቀደም የተናገርኩትን ለመመለስ ሰሚራሚስና ናምሩድን ትመለከታላችሁ። ልጃቸው ተሙዝ እና እሷ የሙን ጋደስ ወይንም ደግሞ የጨረቃ አምላክ በመካከል ያለውን ጨረቃና ኮከብ እያያችሁ ነው። ጨረቃና ኮከብ እና እሱ የፀሐይ አምላክ ተብሎ የሱ ልደት ደግሞ የተሙዝ ልደት ዲሴምበር 25 ነው። ዲሴምበር 25 በፈረንጆቹ ክሪስማስ ቀን ይውላል ማለት ነው። ሳንዴይ ተብሎ ይጠራል። እሺ፣ ስለ ናምሩድ ሲናገር እስካሁን የምነግራችሁ መግቢያ ነው፣ ኢንትሮዳክሽን ነው። ጆሲፈስ የሚባል የታወቀ ሮማዊ የሆነ ነገር ግን ያው ዝርያው አይሁድ የሆነ ጸሐፊ ነበር እና ብዙ ታሪኮችን ጽፏል። አባቶቻችንን በጥፋት ውሃ ስላጠፋ እግዚአብሔርን ለመበቀል የጥፋት ውሃ ዳግመኛ ሊደርስበት የማይችል ቁመቱ ሰማይ የሚደርስ ግንብ እሰራለሁ ብሎ ጀመረ ብሎ ስለ ናምሩድ ይናገራል። ናምሩድ ለምንድነው ያንን የባቢሎን ግንብ የሰራው ተብሎ ቢጠየቅ ጆሲፈስ የሚለው እግዚአብሔርን እንበቀለዋለን፣ ምክንያቱም የጥፋት ውሃ በምድር ላይ አምጥቶ ዘመዶቻችንን ሁሉ ጨርሷል በሚል እግዚአብሔርን ሊዋጋ ከትዕቢቱ የተነሳ ማለት ነው። ለዚህ ነው እግዚአብሔር ቋንቋቸውን የደበላለቀው። ይሄው አምልኮ ተመልከቱ። በእንግሊዘኛ አስታርቴ ወይንም በአንግሎ ሳክሰን ወይንም ጥንታዊ እንግሊዘኛ ላይ ደግሞ ኤሽተር፣ እንደገና ኢሽታር፣ አስታሮት፣ አስታርቴ በግሪክ ስሙ እየተለዋወጠ ብቻ ይሄ የባቢሎን አምልኮ እየተለዋወጠ በሁሉ ቋንቋ በሁሉ ባህል ውስጥ ታገኙታላችሁ። የባቢሎን መንፈስ በዓለም ላይ ኃይለኛ ተጽዕኖ አለው። በተለይ በዚህ የመጨረሻው ዘመን ላይ ባቢሎን አንዱ ተጽዕኖ ከሚያደርግበት አርት ነው። ስነ ጥበብን በተመለከተ ቢዝነስ፣ ንግዶችን፣ ትምህርትን፣ ቤተሰብን፣ መንግስታትን፣ ሚዲያ፣ እንደገና ደግሞ ሃይማኖትን፣ እነዚህ ነገሮች ሁሉ የባቢሎን መንፈስ ተጽዕኖ ያደርግባቸዋል። የሚያሳየው ነገር ዓለማዊነትን፣
ምድራዊነትን፣ ስጋዊነትን፣ ኃጢአትን የሚያስወድድ ነው። ይህን የምመጣበት ምክንያት ስላለኝ ነው። መጽሐፍ ቅዱስ ሲናገር ስለ ባቢሎን መንፈስ እንደዚህ ይላል። ከከፈተልኝ እሺ፣ እንደዚህ ይላል። ሰባቱም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ እና በብዙ ውሃዎች ላይ የተቀመጠችውን ታላቂቱን ጋለሞታ ፍርድ አሳያለሁ። የምድር ነገስታት ከእሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብ ስሞች በሞሉባት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት፣ እዚህ ጋር ተመልከቱ፣ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊት ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎችም ተሸልማ ነበረ። በእጇም የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበት የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞቶችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋት ጊዜ እጅግ ታላቅ ድንቅ አደነቁ። መልአኩም አለኝ፣ የምትደነቅ ስለምንድን ነው? ሴቲቱን ምስጢርና የሚሸከማትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበር፣ አሁንም የለም፣ ከጥልቁ ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸው ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁን እንደሌለ ነገር ግን እንዳለ ሲያዩ ይደነቃሉ ብሎ ስለ አውሬው ይናገራል። ስለዚህ ስለ ጋለሞታይቱ ሲናገር፣ ስለ ባቢሎን ሲናገር 7 ራሶች 10 ቀንዶች ባሉት በዛ አውሬ ላይ ትቀመጣለች። በጸረ ክርስቶስ ላይ የምትደገፍ ትሆናለች። ይህቺ ባቢሎን ቀይና ሐምራዊ የምትለብስ ብሎ ይናገራል። ይህቺ ሴት በአውሬው ላይ ትቀመጣለች። 7 ራሶች ያሉት አውሬ፣ ከባህር የሚወጣ አውሬ መጽሐፍ ቅዱስ ይነግሮናል። ስለዚህ አውሬ ሰሞኑን የተማርነው ስለ ጸረ ክርስቶስ መንፈስ እና እቺ የመጨረሻዋ ዘመን ቤተክርስቲያን ምሳሌ ናት። ኃጢአትን የምትፈቅድ፣ አመፅን የምትፈቅድ፣ ግልሙትናን የምታበረታታ፣ ሰዶማዊነትን የምታበረታታ ቤተክርስቲያን ወገኖቼ ሆይ፣ ስለዚህ ስለ ባቢሎን መጽሐፍ ቅዱስ አስቀድሞ ነግሮናል። የምትገኘው 7 ተራራዎች ባሉባት ነው። ሰሞኑን ተናግሬዋለሁ። 10 ቀንዶች ስለ 10 መንግስታት ይናገራል። እንደገና ደግሞ የምትነግስ ታላቂቱ ከተማ ትባላለች። በቃ በዓለም ላይ አቴንሽን ውስጥ ትገባለች። ዓለም የሚያት ከተማ፣ ስመጥር ከተማ ትሆናለች። ስለዚህች ከተማ መጽሐፍ ቅዱስ የሚነግረን ነገሮች አሉ። መጽሐፍ ቅዱስ ሲናገር ከባቢሎን ጋር ስለሚኖረን ህብረት፣ ከዓለም ሲስተም ጋር የሚኖረን ህብረት መጽሐፍ ቅዱስ ሲነግረን ከባቢሎን ውጡ፣ ከከለዳውያን ኮብልሉ፣ በእልልታ ድምፅ ተናገሩ፣ ይህንን ንገሩ፣ እስከ ምድር ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። ባቢሎን የዓለም ምሳሌ፣ ባቢሎን የእግዚአብሔር ጠላትነት ምሳሌ፣ ባቢሎን ከእግዚአብሔር ጋር የጥል ምሳሌ፣ የአመጽ ምሳሌ ናት። ስለዚህ ከዓለም መለየት ማለት በዚህ ዓለም እንኖራለን ከዓለም እንድታወጣቸው ሳይሆን ይላል ጌታ ኢየሱስ ክርስቶስ፣ በዓለም ሳሉ እንድትጠብቃቸው በሕይወት የተጠበቀ ሕይወት፣ በጽድቅ የተጠበቀ ሕይወት፣ በአካሄድ የተጠበቀ ሕይወት፣ እግዚአብሔርን በመፍራት በጽድቅ የተጠበቀ ሕይወት እንድንኖር ጌታችን ኢየሱስ በዮሐንስ 17 ላይ ለቤተ ክርስቲያን የማለደው ምልጃዎች አሉ። ለእስራኤል ግን ሲነግራት እንዳለ እንደዚህ አለ፣ ከባቢሎን መካከል ሽሹ፣ ከከለዳውያን ድር ውጡ፣ በመንጎች ፊት እንዳውራ ፍየሎች ሁኑ፣ ቀድማችሁ መሪ ሆናችሁ ውጡ፣ ከዓለም ጋር አትተባበሩ፣ እግዚአብሔር ከጠላው ጋር አትተባበሩ፣ እግዚአብሔር የተጸየፈውን ተጸየፉት፣ ኑሯችሁ እግዚአብሔርን የሚያከብር ይሁን፣ ውጡ። የእግዚአብሔር አጀንዳ ያለው ከባቢሎን ከወጣችሁ በኋላ ነው። ከባቢሎን ውጡ። ባቢሎን ለእናንተ ደስቲኒያችሁ አይሆንም። እንደዚህ ይላል በተለይ ለአገልጋዮች፣ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዚህ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐንም ሁኑ። ቤተ ክርስቲያንን ጌታ በመንፈሱ ይቀድስ። ከዓለም ጠረን ጌታ ቤተ ክርስቲያንን ይቀድሳል። ከዓለማዊ ቋንቋ፣ ከዓለማዊ ስርዓት፣ ከዓለማዊ አካሄድ፣ ከዓለማዊ ምርጫ፣ ከዓለማዊ ሁሉ እግዚአብሔር አምላክ በቅድስና የሚኖሩ
የማይመቹ ከዓለም ጋር የማይሄዱ የተለየ አረማመድ ባላቸው በዚህ እግዚአብሔርን ይባርከን። ወገኖች ሆይ ሲቀጥል ከባቢሎን ውስጥ ሽሹ፣ እያንዳንዳችሁ ነፍሳችሁን አድኑ፣ በበደሉ አትጥፉ፣ የእግዚአብሔር የበቀል ጊዜ ነውና እርሱም ብድራቷን ይከፍላታል። በባቢሎን ውስጥ ብልን እቀጣለሁ፣ የወጣውን ከአፉ አስተፋዋለሁ፣ አሕዛብንም ከዚያ ወዲያ ወደ እርሱ አይሰበሰቡም፣ የባቢሎንንም ቅጥር ይወድቃል። ሕዝብ ከመካከሏ ውጡ፣ እያንዳንዳችሁም ከእግዚአብሔር ቁጣ ራሳችሁን አድኑ። ልድገመው፣ ሕዝብ ሆይ ከመካከሏ ውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ። ሃሌሉያ። ለዚች ጋለሞታይቱ መጽሐፍ ቅዱስ ሲናገር ሰሞኑን ይህን ስዕል አሳይቻችኋለሁ። በዩሮ በ2 ዩሮ ወይም $2 በሚመስል በአውሮፓ ሳንቲም ላይ የዚች ሴት ምስል ተቀምጧል። በዚህ በቡል ወይም በእንስሳ ላይ በኮርማ ላይ ሆና የምትጋልበዋ ያቺ ሴት በምልክት እንዳለች። በትንቢት ግን ጋለሞታይቱ ባቢሎን ማን ናት? አንዳንዶች እስራኤል ናት ይላሉ። እስራኤል አይደለችም። በ7 ተራራዎች ስር አይደለችም። ሮም ናት እንለፋት። አንዳንዶች መካ መዲና ናት ይላሉ። ምንም የሚያገናኘው ነገር የለም። ከዛ የዓለም ሲስተም ነው ሊሆን ይችላል። ሮም ልትሆን ትችላለች። ፊዚካሊ 7 ተራሮች አሏት ሮም እና በመካከሏ ከተማ አለች። የካህናት ከተማ ብያቸዋለሁ። ሊትራሊ ከወሰድነው እንደዛ ይላል። ነገር ግን የዓለም ሲስተም ሊሆን ይችላል። አሁን ዓለም የተመሰረተበት የዓለም ሲስተም የባቢሎን ሲስተም ነው። ጋለሞታይቱ ባቢሎን በእጇ ሁል ጊዜ የወይን ዋንጫ ታነሳለች። ዋንጫ አላት በእጇ ላይ ቀይና ሐምራዊ ትለብሳለች። ኃይለኛ የሆነ የፖለቲካ ተጽዕኖ አላት። አውሬው ሊያጠፋት መጨረሻ ላይ አውሬው ለሷ ያለው አጀንዳ ያጠፋታል። ተጠቅሞባት ያጠፋታል። ይህችን የመጨረሻ ዘመን የሐሰት ቤተክርስቲያን ጸረ ክርስቶስን ፕሮሞት የምታረግ ኃጢአትን ፕሮሞት የምታረገው ቤተክርስቲያን ጸረ ክርስቶስ ራሱ ይውጣታል፣ ያጠፋታል። ከዓለም ጋር ዓለምን ለሚያገለግሉ ሰይጣን ሽልማት የለውም፣ መፍረስ ነው ያለው። ወደ ምን እየሄድኩ እንደሆነ ላሳያችሁ። ሐምራዊ ትለብሳለች። ዋንጫ አላት። ከዓለም ጋር ትጨባበጣለች። ከነገስታት ጋር ትጨባበጣለች። የዓለም መሪዎች በሙሉ የሃይማኖት መሪዎች 1988 ሮም ነበርኩ። በሮም ጸሎት ይደረጋል። ዓለም አቀፍ ጸሎት ተብሎ ከዓለም ዙሪያ ሁሉ የሚጸልዩ ሰዎች ተጠሩ። የተጠሩት ሰዎች ልንገራቸው። ክርስቲያኖች አሉ፣ ቡዲስቶች አሉ፣ ይሁዲዎች አሉ፣ ሙስሊሞች አሉ፣ ክርስቲያን የሚባሉ ካቶሊኮች አሉ፣ ሌላ ኦርቶዶክሶች አሉ። እንደዚህ የተባለ ክርስቲያን ሳይንስ ተወካዮች አሉ። የገረመኝ ከሁሉ ኤቲስት የሆነ ሴትዮ አብራ ተገብታለች። እግዚአብሔር የለም የምትል ሴትዮ ለጸሎት ተጠርታለች። ወዴት እንደምትጸልይ እሱ ብቻ ነው የሚያውቀው። እንግዲህ እነዚህ ሁሉ ተሰብስበው ጆን ፖል II ወይንም ደግሞ ዮሐንስ ጳውሎስ ሁለተኛ እሳቸው ባሉበት ትልቅ የጸሎት ስብሰባ ተደርጓል። የዓለም ቴሌቪዥኖች ሁሉ ያነሳሉ። ለዓለም ሰላም እየተጸለየ ነው ተብሎ እና እነዚህ አሜሪካን እምነት እነዚህ ኔቸር የሚያመልኩ አሉ። ዛፍ ቅጠሉን የሚያመልኩ ሰዎች አሉ። ከበሮ እየመቱ በቃ የሚጨፍሩት አለ አጨፋፈር። እነዚህ ሬዲ ኢንዲየንስ የምንላቸው ከበሮ እየመቱ ይጨፍራሉ። እነሱም ጸለዩና ጨረሱ። ሂንዱ ጸለየና የሆነ ነገር አለ። የሚዘይረውም ዘየረ፣ ምን የሚለው ጨረሰ። ሁሉም ተራ በተራ ጸልዩ እና ለምን ትጸልያላችሁ ሲባል ለዓለም ሰላም ተባለ። እና አንድ ጽሑፍ አለ እጄ ላይ ቢኖረው አሳያችሁ ነበር። ኮኤግዚስት የምትላለች። ኮኤግዚስት ማለት ምልክቶቹ በሙሉ ካያችኋቸው እያንዳንዳቸው የሃይማኖቶች ምልክት ናቸው። ስፔሊንግ ይመስሏቸዋል። ተቻችሎ መኖር ይባላል እና ኮምፕሮማይዝ አድርጎ ኢየሱስ የሌለበት ህብረት፣ ደሙን ያላማከለ ህብረት፣ በመስቀሉን መካከለኛ ያላደረገ ህብረት በኢየሱስ
ወገኖች ሆይ ተቻችለን እንኖራለን እንደ ጎረቤት። ነገር ግን ኢየሱስ ብቻው መንገድ ነው። ኢየሱስ ብቻው ይድናል። አንዱ የምታየው ነገር ይሄ ነው። ሃይማኖቶችን የማቻቻል የማቀራረብ አብሮ የመቋደስ ነገር አብሮ ነገርን የመካፈል ነገሮች ትመለከታላችሁ። ስሙ ወገኖች ሆይ መጽሐፍ እንዲህ ይለናል፣ ከባቢሎን ውጡ ተለዩ። እስቲ አሜን በሉኛ ወገኖች። መለየት ያስፈልግ። እንደዚህ የፖለቲካ ውስጥ ኢንቮልቭ ማድረግ ከቤተ ክርስቲያን ውስጥ አሁን ከውጭ የመጣ ፖለቲካ ኢንፊልትሬት አድርጓት ይገባል። ስለዚህ እዚሁ ነው ዘረኝነቱ፣ እዚሁ ነው አሉባልታው፣ ወሬው፣ ጥላቻው እዚሁ ነው ያለው። እግዚአብሔር መንፈስ ጠራርጎ ወጣው። ቤተ ክርስቲያን ልትቀደስ ያስፈልጋታል። ስለዚህ ቤተ ክርስቲያን ሲነገር አንዳንድ ታሪክ ልንገር። ዝም ብዬ አይደለም ስለምለጥፍላችሁ፣ በቂ ሪሰርች ያደረኩኝ ሰው ነኝ። ዊሊያም ቲንደል የሚባል ሰው ለመጀመሪያ ጊዜ መጽሐፍን ጽፎ ወደ እንግሊዝ መጽሐፍ ቅዱስን ወደ እንግሊዘኛ ስለተረጎመ ከሞተ በኋላ ሬሳውን አውጥተው አቃጠሉት። ምክንያቱም መጽሐፍ ቅዱስን በእንግሊዘኛ ስለጻፈ እና ቲንደል ቨርዥን ይባላል። ከሁሉ የምወደው ሰው ይሄ ነው፣ ጆን ሃስ ይባላል። ጆን ሃስ በጣም ምስኪን የሚያሳዝን ካህን ነው፣ አገልጋይ ነው። እና መጽሐፍ ቅዱስ ለምንድን ነው በመደበኛው ቋንቋ ሰው በሚገባው ቋንቋ ማይሰበከው ብሎ ስለተናገረ ጆን ሃስን በእንጨት ላይ አስረው፣ ይሄ እዚህ ጋር የምትመለከቱት የሱ ምስል ነው። ለመሳል ሰዓሊዎች የሞከሩ ጥንታዊ ስዕል ነው። እና በእንጨት ዙሪያውን አድርገው በእሳት ጭረው አቃጠሉት። እየተቃጠለ ያለ አንድ መዝሙር ይዘምር ነበር። Jesus the son of David, have mercy on me. ኢየሱስ የዳዊት ልጅ በእኔ ላይ ምሕረት ይግነን እያለ ይዘምር ነበረ። እየዘመረ የሞተ ሰማዕት ነበረ። ማን እንደገደለው እንዳቃጠለው ታውቃላችሁ? ወንጌል እናውቃለን የሚሉ በባቢሎን ተጽዕኖ ውስጥ ያሉ በቤተ ክርስቲያን የተቀመጡ መተተኞች፣ ድግምተኞች፣ ሟርተኞች፣ መስተፋቅር የሚያደርጉ እነሱ ናቸው ያስገደሉት። ቤተ ክርስቲያን ውስጥ አለ ባቢሎን ስፒሪት። ብዙ ታሪኮች አሉ። ወደ ቤተ ክርስቲያን ስትመጡ ሸርኮ የገባ ብዙ አይነት የአመፅ አሰራር በዚህ ዘመን ወደ ቤተ ክርስቲያን እየገባ ነው ያለው። እግዚአብሔር ጠብቋችሁ በመንፈስ ቅዱስ የሚመሩ መሪዎች ስላሏችሁ ተጠብቃችኋል። እግዚአብሔር ይሁን። አንዳንድ ቦታ ላይ አንዳንዶች ላይሰንስ የኃጢአት ላይሰንስ የሚሰጡ ፓስተሮች አሉ። አመፅ የሚያስተምሩ፣ መጠጥ ጠጡ የሚሏችሁ፣ ዘፈን ዝፈኑ የሚሏችሁ እግዚአብሔር መንፈስ ይገቡ ኢየሱስም። ይሄ ታሪክ ይሄ ትሮጃን ሆርስ ይባላል። የግሪኮች ታሪክ አለ፣ ሌጀንድ አለ። ትሮይ የምትባል ከተማን ግሪኮች ለመያዝ ፈለጉ እና ለማስፈልገው 10 ዓመት ከበው ጠበቋት። ሊይዟት አልቻሉ። ያደረጉት በዛ ሌሊት አንድ ምሽት ምን አደረጉ? የዳና ልደት ነው ተብሎ የዳና ልደት ወይም የአማልክት ናት የሷ ልደት ስለሆነ ለትሮይ ሰዎች ስጦታ ሊሰጡ እንደዚህ አይነት ፈረስ ሰሩ። ይሄ ፈረስ ግን ያላወቁት ነገር ሆድ ውስጥ የሚከፈት ነው እና ወታደሮቹ እዚህ ፈረስ ውስጥ ገቡና በቃ እንደ ስጦታ ለከተማይቱ ተሰጣት። ከዛ በኋላ አገር ሰላም ነው ብለው በቃ ግንባቸውን አፍርሰው ካስገቡት በኋላ ይህንን ፈረስ ትሮጃን ሆርስ ይባላል። በትሮይ የሆነ ታሪክ ነው እና ማታ ተነስተው ወጥተው የከተማይቱን በር ከፍተው አቃጥለው መቅደሱን አቃጥለው ከተማ ሁሉ ለጠላት የተከፈተች ሆነች። እንትን ሆኖ የገቡ ሾልከው የገቡ ስጦታ መስለው የገቡ የደስታ ስጦታ ይመስላሉ። ውስጣቸው ነገር ነበረ። በውስጥ የተሸከሙት ወታደሮች ነበሩ። ዛሬም በቤተ ክርስቲያን ኢንፊልትሬት ያደረጉ ሰርግ ገባ አጋንንታዊ አሰራር አለ። ቤቱ እንዲጸዳለት መንፈስ ቅዱስ ይፈልጋል። በዚህ ዘመን ፍጻሜ ዮጋ የሚባል ልምምዶች፣ ዓለማዊ ሙዚቃዎች በአጋንንት ኢንስፓየርድ የሆኑ በአጋንንት መንዳት፣ በውቃቢ፣ በቃልቻ፣ በጥንቆላ፣ በመተት ዘፈናቸው የታወቀ እንዲሆን ስጦታ ለጠንቋይ እየሰጡ በድግምት ኢንስፓየር የሚሆኑ ዘፈኖች አሉ። አንዳንድ አንቱ የሚባሉ ዘፋኞቻችሁ እጅ ቢጫንባቸው የሚያጓራ ጂኒ ያለባቸው
እግዚአብሔርን መንፈስ ይወጋው። ሂፕኖሲስ፣ ፓራሳይኮሎጂ፣ ስፒሪት ጋይድ ምን ማለት ነው? የሚመራ መንፈስ ያለ እንደነዚህ አይነት ነገሮች በዚህ በምዕራቡ ዓለም ላይ ትመለከቻላችሁ። ሰልፍ አክቹዋላይዜሽን፣ ትራንስደንታል ሜዲቴሽን። በተለይ ወጣቶች መጽሐፍ አንብባችሁ ይሆናል። እንዲህ በቃ እግራቸውን አጠምረው ሎተስ ስታይል እግራቸውን በዘረብ እንደዚህ አጣጥፈው ዮጋ ሲያደርጉ ሜዲቴት ሲያደርጉ ከሰውነታቸው ሲወጡ እና ሌላ ቦታ ሲሄዱ ይሄ አይነቱ ትራንስደንታል ሜዲቴሽን ለአጋንንት መታሰር ምክንያት ይሆናል። አጋንንቶች ባዶ ቦታ ሲያገኙ ጥልቅ ነው የሚሉት። ወገኖች እነዚህ አይነት ዘመናዊ ነገሮች እየመጡ ስለሆነ ነገ ዛሬ ባታውቋቸው ዛሬ ቋቸውና ተዘጋጁባቸው። ንቁና ምሽግ ያዙ። ክብር ለእግዚአብሔር ይሁን። ቤተክርስቲያንን ጥሰው እንዳይገቡ አንዳንዶች ባይብል ስተዲ እንዲህ ያስጠናዋቸው ምን አለበት ፓስተር እኔ እኮ ዮጋ ፕራክቲስ አደርጋለሁ ከስራ ስመለስ ሁሉ ጊዜ ዮጋን ለማመዳለሁ አለችኝ አንዷ። አይ የማይሆን ነገር ነው አልኳት። ስለ ዮጋ ምንነት ነገርኳት። በውስጡ ስላለ የተለያየ አምልኮ ምስላዊ የሆኑ በጣም ብዙ ነገሮች አሉ። ሰዎችን ወደ ኃጢአት የሚመራ ፓራሳይኮሎጂ የሚባል ከመናፍስት ዓለም ጋር የሚያያይዝ ይሄ በአእምሮ ኮኔክት ማድረግ ከሰው ጋር የሰው ብሬን ማንበብ እንደዚሁ በአእምሯቸው ሰው ውስጥ ያለውን ነገር በአእምሮ ለማንበብ የሚሞክሩ እንደዚህ አይነት ነገሮች አሉ። እንዲህ አይነት አጋንንታዊ የኒው ኤጅ አሰራር ምድርን እየሞላ ነው ያለው። ወጣቶች በተለይ በእናንተ ዘመን አጋንንቶች ስፍራ እንዳያገኙ መንፈስ ቅዱስ በእሳቱ ይቀባቸው። የዱን ቅባት ይቀባቸው። የበቀል ቅባት በላችሁ ላይ ያፈስባቸው። ያደርጋቸው። ዓለማዊነትን የምትጠሉ ያደርጋቸው። ስፍራ በእናንተ ዘመን ይኖራል። ይህን ስል ተመልከቱ። በስዊድን ሀገር ነው። በስዊድን ሀገር ተመልከቷቸው። መስቀሉ ከኋላቸው ነው። ይሄ የዮጋ ልምምድ ነው አንዱ። እግሮቻቸው እጅ ያያዛቸው በአንድ እግራቸው አቋቋማቸው ይሄ ሁሉ የሚያሳያቸው ቸርች ውስጥ ዮጋ ልምምድ አላቸው። አንዳንድ ጊዜ ማስታወቂያቸውን ይለጥፋሉ። ሮብ ዮጋ ፕራክቲስ አለን ይላሉ። ባይብል ስተዲው ሞተዋል፣ ጸሎቱ ሞተዋል፣ ዮጋ አስገብተዋል። እግዚአብሔር አምላክ ጸሎትን ከሚገድል መንፈስ ይጠብቃቸው። በጌታ በኢየሱስ ጸሎትን አምልኮን እዚህ ጋር ቆሞ የምታዩት የካቶሊክ ቄስ ነው። እዚህ ጋር ቆሞ የምትመለከቱት የሂንዱ ቄስ ነው። ሂንዶች በአምልኳቸው ብዙ አማልክቶች ያመልካሉ። ህንድ ሀገር ሄጃለሁ። በህንድ ወደ 300 ሚሊዮን ቢያንስ ወደ 300 ሚሊዮን አማልክቶች አሏቸው። ህንድ ካየሁት አንድ ነገር መንገድ እንደዚህ እየጠረጉ የሚሄዱ ሰዎች አሉ። መንገድ እየጠረጉ የሚሄዱት ለምንድን ነው? ብዙ አማልክቶች ስላላቸው። የአንዳንዶቹ አምላክ ጉንዳን ነው። ጉንዳኑን እንዳይረግጡት ሲጠነቀቁ ነው። ላም አምላክ ናት። ከዚህ የተነሳ በፍጹም ቆዳ ጃኬት አያደርጉም ህንዶች። ላም አይበሉም፣ ስጋ አይበሉም። ስጋ አይበሉ ለጥርሳቸው እንዳለ ይረግፋል። ምክንያቱም ያንን ያመልኩታል። ስለዚህ ይሄ የዮጋ እምነት ተመልከቱ። እሱም በራሱ ምንጣፍ ላይ እሱም በራሱ ምንጣፍ ላይ ከላያቸው ላይ ጽሑፍ አለ። እዚህ ጋር የሂንዱ ጽሑፍ አለ እና በአንድ ቤት ውስጥ ተመልከቱ። ህንድ ሀገር ሲሄድ ያየው ስለ አንድ ይሄ መስቀሉ አለ። እንደገና ደግሞ የሂንዱ ቴምፕል አለ ከኋላ ተመልከቱ። በቤተ ክርስቲያን ውስጥ ዮጋ እንዴት እንደገባ ተመልከቱ። የካቶሊክ ሴሮች ናቸው እነዚህ እናንተ እንደምትሏቸው ወይንም ሲስተርስ እህቶች እና ዮጋ የሚያስተምራቸው ህንዳዊ ነው እና ጸሎት ቀርቶ ሜዲቴሽን ገብቷል። ይህን መንፈስ ጌታ ይጠራርገው። እኛ የምናውቀው ሜዲቴሽን በቃሉን ማሰላሰል እንጂ አይን ጨፍኖ የሌለ ነገር ምናብ እያነበቡ መተት መጎተት አይደለም። እኛ የምናውቀው ቃሉን ማሰላሰል ነው። ይህን ቃል በቀንም በሌሊት ምን አድርገው ይላል መጽሐፍ ቅዱስ? ተጫወተው ይለናል መጽሐፍ ቅዱስ። ባቢሎን መንፈስ ቤተ ክርስቲያን ውስጥ ሲገባ ከገባም ቆይቷል። ይህን ስናገር የማንንም ዲኖሚኔሽን ለማበሳጨት ብዬ አይደለም። ነገር ግን የእግዚአብሔርን እውነት እናስተምራለን። ወገኖች ሆይ ተመልከቱ። ይሄ ቤተ ክርስቲያን አምልኮ መሪ ናት። ይህንን ቤተ ክርስቲያን ካላችሁት ተመልከቱት። ይሄ ጭስ የሞላበት አዳራሽ ነው። ሰሞኑን አንድ ቦታ ስናገር በጣም አሳቃቸው። አዲስ አበባ ላይ የተለመደ ነው። ኮንሰርት ያደርጋሉ። ኮንሰርት ሲያደርጉ ብልጭልጭ የሆኑ ብዙ አይነት ቀለማቶች አሏቸው። መብራቶቹ ብልጭ ድርግም ይላሉ እና ከታች ደግሞ ጭስ ይመጣል። ይሄ ከዱባይ የሚገዛ ጭስ አለ። እኛ የሚያስፈልገን የዱባይ ጭስ ሳይሆን የሰማይ ደመናው ነው የሚያስፈልገን። ሱፐርፊሻል ልምምዶች ወደ እግዚአብሔር ስታስገቡ
ይሆናል። ደመና የሚበትናን እንትን አላቸው ቡን ያደርጉታል። በቃ ሰውን ይሄ ሶል ፓወር የሰውን ነፍስ ለመቀስቀስ እንጂ መንፈስ አምልኮ አይደለም። የእግዚአብሔር መንፈስ ባለበት አለ። የሰነበታችሁ ሰዎች ታውቃላችሁ። በአንድ ሰማይ ጊታር የሚዘምር ዘማሪ ስንት አጋንንቶች ያገፋሉ። ስንት ሰዎች ይገባሉ። አሁን ከስከታች እንመስላለን። ነገር ግን ወገኖች ኃይል የሌለው አምልኮ ካቦድ የሌለው የሰው ጩኸት ብቻ እግዚአብሔር ክብሩን ይመልስልን። ዘራፊ ነው፣ ክብር ይዘርፋል፣ ብርሳስ ይዘርፈናል፣ ጸሎት ይሰርቃል፣ መንበርከክ ይሰርቃል፣ እውነተኛ አምልኮ ይሰርቃል። ወገኖች ሆይ ቤተክርስቲያንን ብዙ የተዘረፉባት ነገሮች አሉ። ሂፕኖሲስ፣ ሰዎችን በድግምት መዘረፍ ይዋቸው። አሁን ሴት ልጅ ላይ ይሄን የሚያክል ወጠምሻ እንዴት ይቀመጥባታል? ይሄ ዌስት አፍሪካ ላይ የሚሆን ነው። እኛ ጋም ደግሞ በቃ አይደለም እንደንትን ነው። ውጭ ሀገር የተደረገ ሁሉ እኛ ጋር መሆን ያለበት ይመስለናል። ስለዚህ በር ከፍተን አናስገባው። እንዲህ አይነቱን ስፒሪት በር ዝጉበት። የምንፈልገው ከመንፈስ ቅዱስ ሌላ መንፈስ አንፈልግም። የሚስማማ ምን ይበል? አሜን። በራችን ክፍት ነው ለቅዱስ መንፈስ ብቻ ያልተደገመ። ልንገራችሁ ይሄን ሌላ ቦታ ተናግሬዋለሁ። ለምን ላነቃ ለመናገር ደውል ለመደወል እግዚአብሔር ዛሬ እንደላከኝ አምናለሁኝ። በቤተ ክርስቲያን ውስጥ በጣም የሆነ አጋንንታዊ ስራዎች እየገቡ ነው ያሉት። የጨለማ ስራዎች እየገቡ ነው ያሉት። ካሪዝማቲክ እየመሰለ ካሪዝማቲክ የሆነ የጨለማ አሰራሮች ገብተዋል። አንድ ፓስተር ጆሹዋ ለዋለው ፓስተር ጆሹዋ ክሪስ ይባላል። አብሮን እዛ ቫንኩቨር የሚኖር ጋናዊ ፓስተር ጓደኛለኝ እና አንዳንዴ ሌሊት ይደውልና እንጸልይልኝ እና አንድ ቀን እንዲቆጭ ብለን እያወራን እያለ እንደዚህ አለኝ። አንድ ጊዜ ያለ ድንገት ፓስተሩ በጉባኤ መካከል የሆነ ነገር ሳስበው መንፈስ ቅዱስ እንዲናገር አደረገዋል። እና የተናገረው ምን ብሎ ነው? በሙቀት መካከል እያለ በጣም ኢንስፓየር ሆኖ እየተናገረ እያለ ይሄ ቤተክርስቲያን ስንጀምረው በጣም ጥቂት ሰዎች ነበርን አለ። ነገር ግን ታውቃላችሁ ይሄ ሁሉ ሰው እንዲመጣ እኔ ምን እንዳረኩኝ አለ። በሬ አረድኩኝ፣ ቀበርኩት አለ። እና ጉባኤው ደነገጠ። ለካ በመታት የተሰበሰበ ጉባኤ። ሚስጥሩ እንደዚህ ነው። አስተሻሻ ሲነግረኝ ምን አለ? ልክ ትሎች በሬ ወደ ትልነት ሲቀየር መበስበስ ሲጀምር እና ትሎች ከውስጡ ሲወጡ ልክ እንደዛ ሰው መብዛት ይጀምራል። ድግምቱ እሱ ነው። ከተማ ውስጥ አንድ ሴት ሬስቶራንት ነበራት ከረጅም ጊዜ በፊት። አንድ ናይጄሪያዊ ሰው ሲያልፍ ታየውና ኧረ ምንም ገበያ የለኝም አለችው። ገበያ የለሽ? አዎ። አታውቂም እንዴ ብሏት መጣለው ብሏት ሄደ። በሚቀጥለው ቀን ሲመጣ አንዲት ትንሽ አበባ ይዘው መጣ። ያችን ትንሽ አበባ ወሰደና ቁጭ አረገላት ሬስቶራንት ውስጥ። ከዛ በኋላ የሚያልፈው ሰው የሚያገድመው ሰው ወረፋ ሆቴል ላይ ሬስቶራንት ውስጥ ወረፋ በድግምት የጎተታቸው። ያቺ ቁጭ ያለች አበባ ለካ ትጎትታለች፣ የተሰራባት ነገር አለች። በኋላ ልጅቷ ብቻዋን ነው የምትሰራው፣ ክርስቲያን ናት። ደከማት። ኪችን ናት፣ ሰው ይጠራታል፣ ሰው ታስተናግዳለች፣ ኪችን ትገባለች። በቃ ልሞት ነው ፓስተርዬ ልሞት ነው አለች። ምንድነው ወንሾ? ምን እንደሆነ አላቅም። የሆነ ናይጄሪያ አናገርኩና እንዲሰራ አመጣለች። ፓስተር ጆሹዋ የእናንተ ሀገር ነገር መጥቷል አልኩት። ይዤው ሄድኩኝ። እሷ ጋናዊ ነው፣ ምንም ይሉኝታ ምናምን የለውም። ገሰጻት፣ በቃ እንቀጠቀጣት። እንዴት እንዲህ አይነት ነውር ታደርጊያለሽ አለና መተት እንዴት ሱቅሽ ይገባል አላት። ከዛ አነሳና ጋርቤጅ ውስጥ ጣለው እና ልክ ጋርቤጅ ውስጥ ሲጣል ድግምቱን የሰራው ሰው ያወቀ። የሚቀጥለው ቀን ተቆጥቶ በጣ እንዴት ትጥይብኛለሽ አላት። በድግምት የተሰበሰበ የሟርት አሰራር ወደ ቤተ ክርስቲያን እየገባ ስላለ እግዚአብሔር አይኖቻችንን ይክፈተው። በቃ የተደነቃችሁ
ያደረጋችሁበት ነገር ሁሉ ከእግዚአብሔር ላይሆን ስለሚችል መንፈስን መርምሩ። in this last days በመጨረሻው ዘመን መናፍስት ከየት እንደሆኑ መርምሩ። familiar spirits የሚባሉ አሉ፣ መሳይ መናፍስቶች ታምር ሊያደርጉ ይችላሉ፣ የተለያየ ነገር ያደርጋሉ። ለሚችሉ እግዚአብሔር ማድረግ የማይችለው ምንም ነገር የለም። ክብር ለእግዚአብሔር ይሁን። እግዚአብሔር ታምረኛ አምላክ ነው። ይፈውሳል፣ ያድናል፣ ይታደጋል። እግዚአብሔር ሰማያት ይከፍታል፣ ባህር ይከፍታል። ለእግዚአብሔር የሚሳነው ነገር የለም። ነገር ግን ቢኬርፉል የመንፈሳዊ ዝገት ምልክቱን ልንገራችሁ። በጣም ከሚያሳዝነው ከኢትዮጵያ አብያተ ክርስቲያናት አንድ ውድቀት ኮመርሻል ባንክ፣ አቢሲኒያ ባንክ፣ እናት ባንክ፣ ምናምን ባንክ ካርዳቸው ሁሉ ተደርድሮ እንዲህ ተለጥፎ ሰው ሁሉ ቤተክርስቲያን ሄዶ በደወል ጥል ብላ አካውንት ውስጥ ብር እንድትገባ ብር ፍለጋ ቤተክርስቲያን የሚመጣ ትውልድ በታምር ብር ሚራክል ማኒ ወደ ሂንዱ ሂዱ፣ ወደ ህንድ ሂዱ። ያዘንብልሃል፣ ድግምቱ ያዘንብልሃል። በመዋር በቪሽኑ ስም በክሪሽና ስም ኢየሱስን ሳይጠራልህ ኢየሱስን ተከተሉት። የመስቀሉ ኃይል አላረጀም፣ የደሙ ኃይል አላረጀም። ለሁሉ የምትከተሉ አካውንታችሁ ውስጥ ብር ዘሎ እንዲገባ ምትሃታዊ ነገር የምትፈልጉ ሰዎች መንገዳቸውን አስተካክሉ። የዓለም መንፈስ ቢሰጥ እግዚአብሔር ነው፣ ቢነሳ እግዚአብሔር ነው፣ ቢገድል እግዚአብሔር ነው። እግዚአብሔር ስልጣን ነው። በሩን ለክፉ ነገር እየተከፈተ ያለ ነገር ስላለ ነው የምነግራችሁ። የሚያስደንቅ ነገር ለምትፈልጉ ሰዎች እዚህ ዌስት አፍሪካ ላይ ያለ ሰባኪ አንድ ሰሞን ላይ እንሳፈፋለሁ አለ። እንሳፈፋለሁ በአየር ላይ ብድግ ሲል ቪዲዮ ያነሱታል። ቃል አልባ ስንሆን የሚያታልለን ይበዛል። ሌባው ሊሰርቅ ሊገድል ሊያርድ ይመጣል ይላል መጽሐፍ። ቤተክርስቲያን ትጸዳ ዘንድ ከእንግዳ መናፍስቶች ትጸዳ ዘንድ አይኖቻችንን መንፈስ ቅዱስ ይክፈትልን። ወደ መስቀሉ እንምጣ። ኢየሱስን ሰብከን ጉባኤ ከቀዘቀዘ ይቀዝቅዝ። ከኔ ጋር ናችሁ። እናንተን ለማስደሰት ሌላ ምንም እና በነገራችን ላይ እናንተን የማስደሰት ተልእኮ የለንም። ከኔ ጋር ናችሁ። ምዕመናችሁን አስደስቱ አለንም ጌታ። ምዕመኖቻችሁን አገልግሉ ነው ያለን ጌታ። ክብር ለእግዚአብሔር ይሁን። ስለዚህ ይቅርታ አድርጉልኝ፣ ምናልባት ምን ያህል መረዳቱ በዛ ላይ እንዳላችሁ ባላቅም አዲስ አበባ አካባቢ ይሄ አነቃቂ አንደበት የሚባል ነገር ሰምታችኋል። ሞቲቬሽናል ስፒኪንግ እና ፕሪቺንግ ይለያያል። ፕሪቺንግ መስቀሉን እንሰብካለን፣ የክርስቶስን ጽድቅና ቅድስና እንሰብካለን። ሞቲቬሽናል ስፒኪንግ ግን ሞቲቬትና መቀስቀስ ማለት ነው። በቃ አንተ ውስጥ ያለው ታለንት እንዲህ ነው እንደዚህ ነው እያለ ፊሎሶፊካል የሆነ ኒው ኤጅ ስታይል ነው። ያንን አድርጉት፣ ተማሩበት አትማሩበት ይጥቀማችሁ፣ የእናንተ ችግር ነው። እኛ ግን ሞቲቬሽናል ስፒከርስ አይደለንም። ዊ ፕሪች ኢየሱስ ክርስቶስን እንሰብከዋለን፣ የመስቀሉን ኃይል እንሰብከዋለን። ስለዚህ የባቢሎን አሰራር ከቤተ ክርስቲያን ሊጸዳ ይገባል እያልኳችሁ ነው። ቤተ ክርስቲያን ከባቢሎን አሰራር ነፃ ልትወጣ ያስፈልጋታል። አንዱ የባቢሎንን መንፈስ የምትለዩበት መንገድ በስጦታ ማትረፍና መነገድ። በስጦታ የሚያተርፉ በስጦታ የሚነግዱትን እግዚአብሔር ይቀጣቸዋል። በነፃ የተቀበላችሁትን በነፃ ምን በሉ አለ ጌታ፣ ስጡ። ብዙ ድሆችን የዘረፉ ብዙ ሰዎች ስላሉ ሌላ የባቢሎን መንፈስ በመለኮታዊ ቃል ላይ የገነነ የሰው ስራ መስቀሉን የሚጋርድ ስራ የባቢሎን መንፈስ ኢየሱስን የሚጋርድ ስራ የኢየሱስ ስራን ወደዛ ብሎ ሌላውን ከፍ የሚያደርግ ሌላ ቅዱሳቶችን ከፍ የሚያደርግ የቃሉን የሚያሳንስ የኢየሱስን ስራ የሚያደበዝዝ ኢየሱስ ሲባል ወደዛ አርግልኝ። አንድ ሰው እንደዚህ አሉ ይባላል። አባባ ኧረ ኢየሱስ ይወዶታል ጌታን ያውቁታል ሲላቸው አይ አውቀዋለሁ እኔ ግን ከሱ ጋር እምብዛም ነኝ ከእናቲቱ ጋር ነው ዝምድና ያሉት። እና መጋረድ ማለት ይሄ ነው። ኢየሱስ ብቻውን ጌታ ነው። ከማንም ጋር ተባብሮ አላዳነንም።
ከማንም ከመላእክት ከጻድቃን ከቅዱሳን ከእናቱም ከማንም ጋር ተባብሮ አላደነንም። ኢየሱስ ብቻውን ያድናል። ሌላ የባቢሎን ጥበበ ሰለሞን የተባለ የመተት ስራዎች፣ ድግምቶች፣ ሟርቶች ወደ እግዚአብሔር ቤት እንዳይገባ መንፈሳችሁ ሊነቃ ያስፈልጋል። የሚጸልይ መንፈስ ያለው ሰው ለይቶ ያውቀዋል። ስለዚህ ቤተክርስቲያን ለጸሎት ትጠራለች። ቤተክርስቲያንን የሚያጸዳው አንዱ ነገር ይሄ ነው፣ ጸሎት ነው። ሌላው ስራን ያማከለ ክርስትና፣ የክርስቶስን ስራ ያላሳይ የሞተ ስራ ማለት ነው። ስራ አትስሩ ማለት ሳይሆን ወይንም ደግሞ ከዳናችሁ በኋላ የደህንነትን ስራ ወይንም ደግሞ ጽድቅን አታርጉ ማለት ሳይሆን ለመዳን ስሩ የሚል ለመዳን እንዲህ አድርጉ የሚል በደረትህ በቃ ሄደ በጠባቧ በር ከገባ አንድ ጊዜ ወደ ሰሜን ኢትዮጵያ ይቅርታ አድርጉልኝ፣ እኔ ነፃ ሆኜ ያደግኩ ሰው ስለሆንኩኝ እንደዚህ አፍሪካ ሰዎች ሲፈሩ በጣም ይገርመኛል። ወደዚህ ወደ ላሊበላ ሄድኩ እና ላሊበላ ሄድኩና የሆነ ዲያቆን እንደዚህ ነጠላውን እንደዚህ እያደረገ የሆነች ሙቀጫ የምታክል ነገር ብድግ ያደርጋል። እንደገና ተኝቶ ያነሳታል። ስፖርት ነው የሚሰራው ምንድን ነው ብያለሁ። እና ዞር ብሎ ለጓደኛው ምን ይላል? እቺን ማንሳት የሚችል ጻድቅ ብቻ ነው ይለዋል። ሙቀጫ ያነሳ ነው ጻድቅ? እንደው አሁን ምን ይባላል? ዝቋላ በደረቱ ሄደ በዛች በጠባቧ በር ተብሎ በቃል አይደለም እንደኛ አይነቱ ቦርጫ እንዳልፎ ነው የተሰራ። ጌታ ይቅር ይበላቸው። እንኳን መዳን በጸጋ ሆነልን። አሜን አሜን። በስራ አልዳንኩም። ኢየሱስ በሰራው ስራ ድኛለሁ። መስቀሉ አድኖኛል። ኢየሱስ አድኖኛል። የደሙን ስርየት አግኝቻለሁ። ስሜ በሕይወት መዝገብ ተጽፏል። በጉልበቴ መሄድ አያስፈልገኝም። መገለባበጥ አያስፈልገኝም። ዝቋላ መሄድ አያስፈልገኝም። ምንም ስጦታ መስጠት አያስፈልገኝም። ኢየሱስ ለኃጢአቴ ሞቶልኛል። ኢየሱስ አድኖኛል። ኢየሱስ ይበቃል። ባቢሎን ግን ደህንነትን እንዳናገኝ ሶፊስቲኬት ታደርገዋለች መንገዱን። አንዱ የባቢሎን መንፈስ የራስን ስም ማስጠራት፣ ትዕቢት፣ ኩራት፣ ጣዖትን ማምለክ፣ እንደ የተለያዩ አይነት ባቢሎናዊ የሆኑ በዓላቶች አሉ። ዓለም ላይ እየመጡ ያሉ የኢሽታር በዓላቶች፣ የተለያየ አይነት አጋንንታዊ በዓላቶች ወደ ምድራችን እየገቡ ነው። ወደ ቤተ ክርስቲያን እየገቡ ነው። ለምሳሌ ቫለንታይንስ ዴይ ምንድን ነው? ስንቶቻችሁ ስለ ቫለንታይንስ ዴይ ታውቃላችሁ? አዲስ አበባ ላይ በቃ እንደው አዲስ ፋሽን ነው የመጣው። ፈረንጅ ያደረገው ሁሉ መደረግ አለበት። ቀይ በቀይ ለብሰው ቀይ ነገር በቃ ሁሉ ሰው በቃ እነዚህ ሁለት ትንሽ ልጅ የሚመስሉ መላእክቶች የሉ ሕፃናት መላእክት ክንፍ ትንሽ ያቆጠቆጠ መላእክ የሚመስሉ እና በቀስት ይወኩና አንዱን ፍቅር ያስይዙታል። ኪፒድ ይባላሉ። ብዙ ታሪክ አለው ከኋላ እና ከኋላው ስንት አጋንንታዊ የሆነ ነገር ስላለ ቤተ ክርስቲያን በጨለማው ስራ ላይ በር ልትዘጋ ይገባታል። ይሄንን እንደ መልእክት ውሰዱትና በሚመጡት ዘመናት ሉክዎርም ሊያረጋችሁ፣ ለብ ሊያረጋችሁ፣ የጸሎት መንፈስ ሊወስድባችሁ፣ ለእግዚአብሔር መቅናታችሁን ሊወስድ ሰይጣን በዚህ ዓለም ተመስሎ ዘመናዊነት መስሎ በቃ አይደለም ቀለል አድርገን መንፈሳዊ ነገር እንድንወስድ ሲሪየስ እንዳንሆን ጸሎት አቅለን እንድንወስድ ጾም እንዳንጾም እግዚአብሔርን ፊት እንዳንፈልግ ሊያላላን ሲመጣ ይሄ ባቢሎን መንፈስ እንደሆነ አውቃችሁ ይሄ ከባቢሎን ወጡ አለ ጌታ። ከባቢሎን ሽሹ በኢየሱስ ስም። በመለየት ጌታ ይባርካችሁ። በመለየት ጌታ ይባርካችሁ። አካሄዳችሁ ያስታውቅ። ክብር ለእግዚአብሔር ይሁን። ይሄ ከሱ ወገን ነው ይበሉ። ይሄ ኢየሱስ ልጅ ነው ያስታውቅ። ይሄ ጌታ ልጅ ነው እኛ ሰፈር አይመጣም ይበሉ። ይሄ ከኛ ጋር አይተባበርም። ለኃጢአት ጊዜ የለውም። ለዚህ ለከንቱ ነገር ለዚህ ዓለም ነገር ይጸየፋል ይባል በኢየሱስ ስም። በቤቱ ላላችሁ ዓለማውያን፣ በቤቱ ላላችሁ ደፋር ኃጢአተኞች በንስሐ ተመለሱ። አካሄዳችሁ ከእግዚአብሔር ጋር ካልሆነ ነገር ግን እናንተ በእግዚአብሔር መንፈስ የታተማችሁ ደሙ በላችሁ ላይ ማህተም የሆነባችሁ የእግዚአብሔር መንግስት የታየላችሁ ጌታ የዚህ የመጨረሻ ዘመን መልእክቱም ይሄ ነው። ተለዩ፣ ተለዩ፣ ተለዩ በኢየሱስ ስም
ለጌታ ተለዩለት፣ በቅድስና ተለዩለት፣ በምርጫችሁ ተለዩለት፣ ለአገልግሎት ተለዩለት። እናንተ ቅዱሳን ናችሁ፣ የንጉሥ ካህናቶች ናችሁ፣ በደም ተቀድሳችኋል። ተለዩ በኢየሱስ ስም። በዚህ በጅማ ውስጥ የተለዩ ጻድቃን ይነሱ። በአካሄዳቸው የተለዩ፣ በጸሎት የተለዩ፣ እግዚአብሔርን በመፍራት የተለዩ፣ ለቤተ ክርስቲያን ራሳቸውን የሰጡ፣ በአካሄዳቸው ሁሉ እግዚአብሔርን የሚፈሩ የተለዩ ይብዙልን። ተነስተን እንጸልያለን። ሃሌሉያ።